በካንሰር ታመምኩ በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ እንዲህ ብዬ እግዚአብሔርን ጠየቅኩት እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት እግዚአብሔር እግሬን እንዲሁ ነፃ ፈወሰው ሚታይ ከሆነ ይታያል እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁንስ በስጋ ተሸፍኖ ደና ነኝ በዚህ እግር ዘላለሁ እንቀሳቀሳለሁ ይሰራለሁ ይሄኛው እግር ነበር ጠላት ይቆረጥ ያለው እግዚአብሔር ግን አይቻልም ብሎ ከለከለው በዛው ሁሉ ፈተና ውስጥ ያለው በጣም የሚወዳት እንደ አይኔ ብሌን የምትጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች የኔን ጃኬት ለብሳለች የኔን ሹራብ ትለብሳለች በቃ እኔ የሚያረጋው ነገር ነው መስለብሰው በጣም ነው መወዳት በጣም ነው በቃ ጥሩ ቦታ የሚሰጣት እሷን በጣም ትወደኛለች ቤተሰቤ በጣም በቃ ሁሉም ነው ምን ወዳትና አንድ ቀን የሆነች ሻይ ቡና ብር ማዘር ሰጣኝ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔጋ ማሙሽ ነው የምትለኝ ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት ልብስ የለኝም እኮ ለምን አትገዛኝም አለች ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ ማዘር 100 ብር ሰጣኝ ነበር በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት ከዛ ትመጣለች ብዬ ጠበቅኩ ለካ እሷ አርፋለች እና እግዚአብሔር ይመስገን ይሄ ማራፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበርና እጄ ላይ አረፈች ሌላኛው ፈተና ገጠመኝ ማለት ነው ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት እግዚአብሔርን ግን እንዲህ አልኩት እህቴ ስትሞት በልብ መምታማ ነበር የሞተችው ወንድሜ እዚህ ያለ ወንድሜ ነጋዴ ነው ብር ያለው ሰው ነው ወንድሜን ላለማስጨነቅ ምንም ነገር አልነገርኩትም አባቴ ገንዘብ ያለው ሰው ነው በደንብ የሚታወቅ አባስ ነው ያለኝ ወንድሞች ያለኝ በብዙ የተባረኩ እነሱን ላለማስጨነቅ የሷን ህመም እኔ ተሸክሜ ነበርና በልብ ምክንያት እንደታመመች ነግራኝ ነበር ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች እግዚአብሔርን ግን እንዲህ አልኩት እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ እኔን በህይወት አኖረኝ አልኩት አንድ ግን ከኔ ያልተላቀቀ ከባድ ፈተና ነበር በዛ ሁሉ መሃል ማጣት አንገት መድፋት ብቸኝነት መራብ መጠማት መከፋት ከኔ ያልተለየም ያ ሁሉ ፈተና ሲገጥመኝ ሁሉን ነገር ከጨረስኩ በኋላ አሁንም ለመመለስ በሰው ፊት መውጣት አልችልም ኪሴ ባዶ ነው ቤቴ ባዶ ነው ህይወቴ ባዶ ነው እግዚአብሔርን እንዲህ ማለት ጀመርኩት ትላንት የሰጠኸኝ አንተ ነህ ትላንት የባረከኝ አንተ ነህ ሲሄድም እያየህ ነው በነገር ሁሉ አንተ ትክክል ነህ ከዚህ በኋላ አንድ ነገር ልለምን አንድ ነገር ልጠይቅ እግዚአብሔር አምላክ ሆይ በሰጭነት በረከት ባርከኝ እግዚአብሔር ሆይ ኪሴ ሙሉ ይሁን
ኪሴ ሙሉ ይሁን፣ ቤቴ ሙሉ ይሁን፣ ጓዳዬ ሙሉ ይሁን። አሁን ባርከኝ። ካልባረከኝ አልለቅህም፣ ካልባረከኝ አልለቅህም። አንገት በደፋውበት ምድር አንገቴን ቀና ልታደርግ የምትችል አንተ ነህ። አንተን እተማመናለሁ፣ በአንተ ተስፋ አደርጋለሁ። አንገቴን ቀና አድርግ፣ እኔና እግዚአብሔር አንላቀቅም ብዬ አስጨነኩት። ሰላም ከለከልኩት ቀንና ማታ። ለሰው ብትናገሩ፣ ለሰው ችግራችሁን ብትነግሩ ሰምቶ ባልሰማ ሊያልፍ ይችላል። መጣ ደግሞ ሊል ይችላል። እኔ ቀንና ማታ እግዚአብሔርን ባርከኝ። አሁን በሁሉ ነገር ተፈትኛለሁ። ማጣትን አይቻለሁ፣ ማግኛትን አይቻለሁ። የሚወደውን ሰው በማጣት ተፈትኛለሁ፣ ታምሜያለሁ። በቃ ሁሉ ነገር በቃኝ። አሁን ከባረከኝ ላንተ እኖራለሁ ብዬ እግዚአብሔርን አስጨነኩት፣ ሰላም ከለከልኩት። የመጨረሻ ውላችን ከእግዚአብሔር ጋር ከሰጠኸኝ፣ ከዚህ በኋላ ከባረከኝ፣ ከዚህ በኋላ በሕይወት ካኖርከኝ የሰጠኸኝን ሁሉ ላንተ ሰጣለሁ፣ ለቤት ያገለግላለሁ፣ የተራቡትን አበላለሁ፣ የታመሙትን አሳክማለሁ ብዬ ለእግዚአብሔር ነገርኩት። ይህንን ቃል ከእግዚአብሔር ጋር ከገባው በኋላ የኔ ነገር አዲስ እየሆነ እየተቀየርኩ መጣሁ። ከዛ በኋላ ከቤት ማውጣት ጀመርኩ፣ ልብስ መልበስ ጀመርኩ፣ ኪሴ ውስጥ ገንዘብ መያዝ ጀመርኩ። ከዛ በኋላ ወንድሞቼ ገንዘብ አላቸው፣ አባቴ ገንዘብ አላቸው እኮ። እኔ ወደ እነሱ ፊት ምን ብዬ ልሄድ እኮ ነው? ያዝኩትን የበተንኩ ሰው፣ ያን ሁሉ ንብረት ከእጄ ያጠፋው ሰው ምን ብዬ ወንድሜ ጋር ልሄድ? አዲስ አበባ ብኖረው ወንድሜ ጋር ምን ብዬ አባቴን ድጋሚ ሊጠይቅ? አፈርኩ። እግዚአብሔር ከዛ በኋላ እጄን ባረከ። የነካሁት ሁሉ ይባረካል። ይተርፋል ብዬ የሰራሁት ሁሉ በእጥፍ ይተርፋል። በአጭር ጊዜ ውስጥ እግዚአብሔር በብዙ በረከት ባረከኝ። ብዙ ገንዘብ ማግኘት ጀመርኩ፣ ብዙ ንብረት መያዝ ጀመርኩ። ከዛ በኋላ እንዴት መጣ? እንዴት ነበር? ከየት ነው የመጣው ብዬ ማሰብ ጀመርኩ። እንደ ትላንትናው መጥፋት አልፈልግማ። ከኔና ከእግዚአብሔር ጋር የነበረው ውል ምንድነው? ከሰጠኸኝ የሰጠኸኝን ሁሉንም ሰጥሃለሁ ነው። ከዛ በኋላ እግዚአብሔር ባረከኝ። ዛሬ እኔ እዚህ ቦታ ላይ መቀመጥ እኮ እውነት ለመናገር የሚገባኝ ሰው አይደለሁም። እግዚአብሔር ስለፈለገ፣ እግዚአብሔር ስለወደደኝ ነው። የእግዚአብሔር ጊዜ ስለሆነ ነው። የኔ እህቶች፣ የኔ ወንድሞች፣ የኔ እናቶች፣ አባቶች፣ የእግዚአብሔር ሰው አንተም ዛሬ የምታዩት አብነት፣ ዛሬ ብር የሚሰጥ አብነት፣ ዛሬ የታመሙትን የሚያሳክም አብነት፣ ዛሬ የተራቡትን የሚያበላ አብነት፣ እግዚአብሔር ደካማውን አንስቶ መርዳት እንደሚችል ማሳያው ነው አብነት። ዋው! የመጨረሻ ጥያቄ ልጠይቀው። በአንተ የእግዚአብሔርን ምሕረት የእግዚአብሔርን ፍቅር አይተናል። በእውነት በዚህ ዘመን ለካ እግዚአብሔር ሰው አለው፣ ለካ በፍቅርም የሚንቀሳቀስ የሚኖር ሰው አለ የሚል ማሳያ ነህ አንተ። እና እንዲሁ ለወጣቱ፣ ለተቸገረ፣ ለታመመ፣ ተስፋ ለቆረጠ፣ እግዚአብሔር በኔ ሊሰራ አይችልም ላለ፣ ከራሱ አልፎ ከሞት አልፎ ሰው ለብዙዎች መትረፍ እንደሚችል አንተ ማሳያ ነህና ምን ተመክራቸዋለህ? በዓለም ዙሪያ ይህንን ቪዲዮ የሚያዩ አንተን የሚወዱ በሚሊዮኖች የሚቆጠሩ ሰዎች አሉና መጨረሻ ላይ የምትመክራቸው ነገር ካለ